አብሪኮም በስንቱን እንዲሁም ነጸብራቅ ድራማን ከኢቢኤስ ቻናል አስወጥቶ በቻናል አንድ ላይ ለማሳየት ከኢቢኤስ እንዲወጣ ያስገደደው ጉዳይ ምን እንደሆነ ልንደርስበት ችለናል። ኢቢኤስ እና ቻናል አንድ የገቡበት ሰጣ ገባ። የበስንቱ ድራማ ባለቤት ኢቢኤስ ነው ወይስ አብሪኮም? እስከ መካሰስ ያደረሳቸው ጉዳይስ ምንድን ነው? ኢቢኤስ የበስንቱ ድራማ የቅጂ ባለቤት እንዲሁም ኤክስኪዩቲቭ ፕሮዲዩሰር እኔ ነኝ በማለት በስንቱ ድራማን እስካሁን ደጋግሞ እያሳየ ይገኛል። በዚህ ጉዳይ ቻናል አንድ ባለቤቶች ምን እያሉ ይገኛሉ? ይህን ተመርኩዘን ያገኘነውን የሰበሰብነውን መረጃ ልናካፍላችሁ በዚህ ቪዲዮ መጥተናል። ቻናላችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ዝለቁ። ጉዳዩ የጎረሱበትን እጅ ነካሽ ነው ወይስ የዘሩትን ያጭዳሉ? ምንም ልምድ ሳይኖራቸው በጀማሪነታቸው በኢቢኤስ ተቀጥረው በወር ከ100,000 በላይ የተከፈላቸው በኢቢኤስ ውስጥ እውቅናና ልምድን አግኝተው ከኢቢኤስ ቻናል ስምምነትን መፍጠር ስላልቻሉ ከኢቢኤስ የለቀቁ ባለሙያዎች ሲዘረዘሩ ስፍር ቁጥር የላቸውም። ታዲያ ለኢቢኤስ ቻናል ቅጥረኛ በነበረበት ሰዓት ብዙ አስተዋጽኦ ለኢቢኤስ ያበረክት የነበረው ሳሙኤል ደበበ ገና ከኢቢኤስ እያለ አዲስ ቻናል ሊከፍት መሆኑን ሲያበስር ቆይቶ በስተመጨረሻም የፕሮግራም አቅራቢ የሆነችውን ሊያ ሳሙኤልን ጨምሮ ከኢቢኤስ ለቀው ቻናል አንድን ከፍተው መስራት ከጀመሩበት ጊዜ አንስቶ 12 የሆኑ የኢቢኤስ እውቅናና ተወዳጅነት ያላቸው አቅራቢዎች ከኢቢኤስ ለቀው ቻናል አንድ ከገቡ ሰንበትበት ብለዋል። ታዲያ በአሁኑ ሰዓት በፊት ከሌሎች ቻናሎች ደጉስ ያለ ገንዘብን በመክፈል ከሌሎች ቻናሎች አስኮበለል የነበረው ኢቢኤስ የነበረ ቢሆንም ዛሬ ላይ ተወዳጁ ጋዜጠኛ ዘውትርን ጨምሮ ሰው የወደዳቸው እንቁ የፕሮግራም አቅራቢዎች ከቻናሉ እየወጡበት ብዙዎቹም ካለቃቸው ባህሪ ጉዳይ እንዲሁም ሌሎች ወቀሳዎችን ኢቢኤስ ላይ ሲያቀርቡ እንደነበረ ይታወሳል። ታዲያ ያ ሁሉ ሲፈጠር አንድ አቅራቢ ብሄር ሌላ ይመጣል በማለት ኢቢኤስ ስለሚወጡት የፕሮግራም አቅራቢዎች እስካሁን የሰጠው መግለጫ አልነበረም። በስንቱ ድራማ ወደ ቻናል አንድ ሲሄድ ግን ስንት ስፖንሰር የሚያመጣው የቴሌቪዥን ድራማ ሲነካበት በአይኔ መጣችሁብኝ ብሎ ኢቢኤስ እና ቻናል አንድ ሰጣ ገባ ውስጥ እየገቡ ይገኛሉ። አለማየሁ ታደሰ፣ መስከረም አበራ፣ ስዩም ተፈራ፣ ፍቅርተ ጌታሁን፣ ዮሐንስ ተፈራ፣ ተስፋዬ ኢማም፣ ቅድስት ገብረስላሴ፣ ዳምጠው ታሪኩ፣ ዮርዳኖስ ተሾመ፣ ገነት ከበደና ሌሎችም ተዋናያኖች በትወና የሚሳተፉበት በግሩም በላይ ፕሮዲዩስ ተደርጎ በልዑል ተፈራ አዘጋጅነት የሚቀርበው በስንቱ ድራማ ምንም እንኳን ኤክስኪዩቲቭ ፕሮዲዩሰር ተደርጎ ቢቀርብም ከዚህ በፊት እንደሚታወቀው የቅጂ መብቱ አብሪኮም መልቲሚዲያ ስለመሆኑ ለማስረጃነት ያህል በድራማው ማለቂያ ላይ ኮፒራይት አብሪኮም መልቲሚዲያ ኦል ራይትስ ሪዘርቭድ የሚለው ጽሑፍ የቅጂው ባለቤት አብሪኮም መልቲሚዲያ እንደሆነ በግልጽ ቢቀመጥም ኢቢኤስ ቻናል የለም ኤክስኪዩቲቭ ፕሮዲዩሰር እኔ ነኝ፣ የቅጂ ባለቤትነቱ የኔ ነው በማለት የሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰደ የግል ማህበር ኢቢኤስ ቲቪ በታዋቂው በስንቱ ድራማ ላይ ያለውን የባለቤትነት መብት ለማስከበር ለቻናል አንድ የቴሌቪዥን ጣቢያ ጥብቅ የክስ ቅድመ ማስጠንቀቂያ እየሰጠ ይገኛል። በአንድ ጎን ደግሞ ሲልቨር ስፕሪንግ በስንቱ የተባለውን ሲትኮም በአገር ውስጥም ሆነ በውጭ ሀገር የማሰራጨት ብቸኛ ዓለም አቀፋዊ መብት ዩኒቨርሳል ዩዝ ራይትስ እንዳለው በውልና ሕግ አረጋግጧል በማለት ኢቢኤስ ራሱን ከሲልቨር ስፕሪንግ ጋር አንድ አድርጎ በመቁጠር በየሶሻል ሚዲያው ላይ ብቸኛው ባለቤት ኢቢኤስ ነው እያሉ መረጃዎች እያሰራጩ ይገኛሉ። ይሁንና አብሪኮም በስንቱን እንዲሁም ነጸብራቅ ድራማን ከኢቢኤስ ቻናል አስወጥቶ በቻናል አንድ ላይ ለማሳየት ከኢቢኤስ እንዲወጣ ያስገደደው ጉዳይ ምን እንደሆነ ልንደርስበት ችለናል። ጉዳዩ በስንቱ ድራማ ኢቢኤስ ላይ እያለ ፕሮዲዩሰሩና ያለ አብሪኮም እውቅና እጀረጅሙ ኢቢኤስ የቅጂ ባለቤትነቱን የግድ ለማድረግ በውስጥ ሲፍጨረጨር የበስንቱ ድራማ ባለቤት አብሪኮም ደርሶበት ወዲያው ከኢቢኤስ ጋር ያለውን ውል አቋርጦ ከቻናል አንድ ጋር መነጋገር ይጀምራል። በዚህም ኢቢኤስ ጆሮ ዳባ ልበስ ብሎ አይኑን በጨው አጥቦ ምንም እንዳላወቀ በስንቱን ከዚህ በፊት የታየውን ድራማ ድጋሚ እያቀረበ ቀጣዩን ክፍል ተመልካቹ እንዲጠብቀው እያደረገ ይገኛል። ይህንንም ተከትሎ በስንቱ ከኢቢኤስ ለቆ ቻናል አንድ ላይ ሊታይ መሆኑን በተለያዩ ማስታወቂያዎች እየተነገረ ኢቢኤስ በራሱ ቻናል ድራማው እንደሚቀጥል አስመስሎ ክፍሎቹን ደጋግሞ እያሳየ የስፖንሰሮችን ማስታወቂያ እያሳየ መቀጠሉ ብዙ የቻናል አንድ የቲቪ ፕሮግራም ተከታዮችንና አድናቂዎች ትዝብት ውስጥ እየከተተ ይገኛል። በተቃራኒው ደግሞ ብዙዎች ከዚህ በፊት ቻናል አንድ ከኢቢኤስ በተወጣጡ የኢቢኤስ ሰራተኞች የተቋቋመ በመሆኑ ቻናል አንድ ላይ የሚቀርቡ ፕሮግራሞች ለምሳሌ ለመጥቀስ ያህል የተመልካች ሀሳብ ቤት ያፈራው፣ የሙዚቃ ውድድር፣ በላተኞቹ የሚሉት ፕሮግራሞች ሀሳቦችን ጨምሮ የአቀራረብ ይዘታቸው ከኢቢኤስ ጋር ተመሳሳይ በሆነ አቀራረብ ይዘት የሚቀርቡ እንደሆነና ከፕሮግራሞቹ በተጨማሪ የስቱዲዮ ግንባታው ሳይቀር ተመሳሳይ ሙሉ በሙሉ ከኢቢኤስ የተኮረጀ እንደሆነና ሎጎቹ ሳይቀር በራሱ ከግራው የኢቢኤስ አርማና ከቀኙ የቻናል አንድ አርማ መካከል ያለው ተመሳሳይነት ዲዛይን፣ ቀለሙ፣ ያቀማመጥ ስልቱ ሁሉ ኮፒ ነው እያሉ ቻናል አንድ ላይ ያላቸውን ትዝብት እየገለጹ ይገኛሉ። ታዲያ ቻናል አንድ አዲስ ጣቢያ ሆኖ እንደ አዲስ የራሱን ይዘትና አቀራረብ ይዞ መምጣት ሲገባው
አቀራረቡ ከኢቢኤስ ጋር የይዘት ተመሳሳይነት መኖሩ ምክንያቱ መስራቾቹ የቀድሞ የኢቢኤስ ሰዎች በመሆናቸው ይህን ቻናል ከመመስረታቸው በፊት የሰሩበት ተቋም ዕውቀት ልምድ እያካበቱ ቆይተው ከኢቢኤስ የቀሰሙትን ይዘው ወጥተው በራሳቸው ቻናል ላይ ተግባራዊ ማድረጋቸው መጥፎ የሚባል ባይሆንም ነገር ግን ለብዙ ጊዜ በኢቢኤስ ሲተላለፉ የነበሩ ተመልካች ተወዳጅነትን ያፈሩበትን በስንቱ ተከታታይ ድራማን እንዲሁም ነጸብራቅ ድራማን ከኢቢኤስ ለመንጠቅ ርቀው መሄዳቸው የሚያሳየው ከኢቢኤስ ጋር ያላቸውን ፍክክር ነው። ይህም ጉዳይ በቻናል 1 ላይ የህግና የስነ ምግባር ጥያቄ ያስነሳል። ምክንያቱም ይሄ እንደሙያ ውድድር ፕሮፌሽናል ኮምፒቲሽን ነው ወይስ የነበረን ነገር ጠልፎ እንደመውሰድ ኮንቴንት ሃይጃክ ነው በማለት ብዙዎች ተቃውሟቸውንና ጥያቄያቸውን እያነሱ ይገኛሉ። በተጓዳኝም ኢቢኤስ ቻናል በበኩሉ የበስንቱ ድራማ የቅጅ መብት በተመለከተ ኢቢኤስ ህጋዊ ወኪል እንደሆነ በገለጸው ሲልቨር ስፕሪንግ ፕሮዳክሽን ፕሮሞሽን በኩል የቅጅና የተዛማጅ መብቶች ጥሰት እየተካሄደ መሆኑን ገልጾ በስንቱ ድራማ ላይ ያለውን ባለቤትነት ለመግለጽ ያህል የድራማው ባለቤትና ኤክስኪዩቲቭ ፕሮዲዩሰር መሆኑን ጠቅሶ የበስንቱን ኦዲዮ ቪዥዋል ስራ በኢትዮጵያ አእምሮ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት መሆኑን አመልክቶ በደብዳቤው ላይ በማስጠንቀቂያ መልኩ እንዳስቀመጠውም ሲልቨር ስፕሪንግ ቀደም ሲል ከአብሪኮም መልቲሚዲያ ጋር በነበረው የስራ ግንኙነትና ስራውን በሀገር ውስጥም ሆነ በውጭ ሀገር የማሰራጨት የመጠቀምና በማንኛውም የቅጅ መብት ተዛማጅ መብቶች ብቸኛ ባለመብት መሆኑን ገልጿል። ታዲያ ሲልቨር ስፕሪንግ እንዲሁም አብሪኮም መልቲሚዲያ በውሉ ላይ እንዳሉ ገልጾ ራሱን ብቸኛ ባለመብት ማለቱ ጉዳዩ ቻናሉን ለማስፈራራት የተደረገ እንደሆነ ያፈጠጠና ያገጠጠ በማስረጃ ያልተረጋገጠ ማስፈራሪያ እንደሆነ ብዙዎች እየተናገሩ ይገኛሉ። ነገር ግን እውነታው ኢቢኤስም ሲልቨርም ከአብሪኮም ጋር ኢቢኤስ እንደ ቲቪ ጣቢያ ሲልቨር ደግሞ እንደ ፕሮዳክሽን ከአብሪኮም ጋር ያላቸውን የስራ ውል እንጂ የባለቤትነት መብት እንደሌላቸው ግልጽ የሆነ ጉዳይ ነው። ባለመብቱም ከኢቢኤስ ቻናልም ጋር ይሁን ከሲልቨር ፕሮዳክሽን ጋር ውል የማቋረጥ መብቱ የተጠበቀ ነው። ምክንያቱም ማንኛውም ግለሰብም ሆነ ድርጅት ውል ከተፈራረመ በኋላ ውል የማቋረጥ መብቱ የተጠበቀ ስለሆነ ታዲያ ኢቢኤስ ቲቪ ጣቢያነቱንና እውቅናውን ተማምኖ በቻናል 1 ላይ ይሁን በአብሪኮም ላይ ምንም አይነት ተጽዕኖ የማሳደር ይሁን የመክሰስ መብት እንደሌለው ብዙ የህግ ባለሙያዎች ማብራሪያዎችን እየሰጡ ይገኛሉ። እናንተስ በዚህ ጉዳይ ላይ አስተያየታችሁ ምንድነው? ጀባ በሉን። እኔ በዚህ ልሰናበታችሁ። ሐሳባችሁን በኮሜንት ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንዴ በስንቱ በምትበላበት ትጫወታለህ? እንቅልፌ እንዳይመጣ እኮ ነው። ሩቴ በዚህ ውስጥ ስትታይ በጣም ነው የምታስቂው። አሳኩ በስዬ ብርጭቆ ብዙ ጥቅም አለው ማለት ነው። ወይ በዚህ ኧረ አርግብሽ በዚህ ምን ነው ምን ብለን የላክነ ጥራት አላልነህም እንዴ? ማንን ይላል እንዴ? ማንን ጥራ ብለን የላክነ? የኔ ነው እንዴ? ሄጄ ነበር ግን ክፍል ውስጥ አላገኘኋትም። ያው የሌለ ሰው እንዴት ተጠራለህ? የሌለ ሰው የት ሄዳ